የቀጠለው ብሔራዊ ክህደት ይቁም። ሰራዊታችንን በመበተን የትግራይ ህዝብን ለከፋ አደጋ ማጋለጥ አይቻልም። የትግራይ ሰራዊት የመኸተ ትግሉ የሰላ ጫፍ ሆኖ የትግራይ ህዝብን ከጠቅላላ ጄኖሳይድ ለማዳን በከፈለው መስዋዕትነት ለዘላለሙ የማይረሳ ወርቃማ ታሪክ ያስመዘገበ ህዝባዊ ኃይል ነው። ሰራዊታችን ለህዝቡ የከፈለው እጅግ ከባድ መስዋዕትነት በቃላት መግለጽ አይቻልም። ይሁን እንጂ ሰራዊታችን ከባድ መስዋዕትነት ከፍሎ በፈጠረው እድል ወደ ፕሪቶሪያ የሰላም ስምምነት መግባታችን ማንሳት ይቻላል። በመሆኑም ይህንን የመከታ ትግላችን የሰላ ጫፍ ኃይል የሆነውን ኃይል ሳይዙ የሚረጋገጥ የህዝባችን ደህንነትና ሰላም እንዲሁም ብሔራዊ ጥቅም ሊኖር አይችልም። በድምር ሰራዊታችን ትላንትም ሆነ ዛሬ የትግራይ ህዝብ ሰላም፣ ህልውናና ደህንነት ዋስ ነው። ይሁን እንጂ ልክ ህወሓትን ከውስጥም ከውጭም ለማፍረስ ሲደረግ እንደነበረው እንቅስቃሴ ሰራዊታችንም ተሰላችቶና ተስፋ ቆርጦ እንዲበተን ከውስጥና ከውጭ የተቀናጀ ሴራ ሲሰራ ቆይቷል። አሁንም ቀጥሏል። ይህንን ሴራ በሚገባ የተገነዘበው የትግራይ ሰራዊት ደግሞ የትግራይ ህዝብን ብሔራዊ ጥቅም አጥብቆ በመያዝና ሁሉም አይነት ፈተናዎች በመቋቋም ትግራይ ውስጥ ያጋጠመው ፖለቲካዊ ችግሮች በህገ መንግስታዊ ስርዓቱና በፕሪቶሪያ ስምምነት መሰረት ብሔራዊ አንድነትን በሚያጠናክር አግባብ እንዲፈቱ በትጋት እየታገለ ቆይቷል። ሰራዊቱ የተሰዉ ጓዶቹ አደራ በመጠበቅ ያጋጠሙትን ሁሉም አይነት ሴራዎች በሆደ ሰፊነትና በትዕግስት እየታገለ ቢሆንም ስሙን በማጥላላትና ጥላሸት በመቀባት ከህዝቡ እንዲነጠልና እንዲበተን ያልተፈነቀለ ድንጋይ የለም። ድርጅታችን ሰራዊቱና ህዝቡ የተወሰኑ አመራሮች ከተልእኳቸው ወጥተው የውጭ ኃይሎች መሳሪያ በመሆን የትግራይ ህዝብን ብሔራዊ ጥቅም አሳልፈው እየሰጡ ነው፣ እንዲሁም የትግራይ ህገ መንግስት በመጣስ በክልሉ ህግና ስርዓትን በማፍረስ ማቆሚያ የሌለው አደገኛ ሁኔታ እየፈጠሩ ነው የሚል ተጨባጭ ግምገማና ድምዳሜ ላይ መድረሳቸው ይታወቃል። ይህንን የጋራ ድምዳሜ መሰረት በማድረግ ህግና ስርዓትን ለማስከበር የሚደረገው እንቅስቃሴ ለማምከን በሰራዊቱና በአመራሩ ላይ ያነጣጠረ ስም ማጥፋትና ማጥላላት እንዲሁም ማስፈራራት በተለያዩ ሚዲያዎች በተቀናጀ መንገድ ሲነዛ ቆይቷል። አሁን ደግሞ ሰራዊቱ ያለ መሪ በማስቀረት አደረጃጀቱን ለመበተንና ህዝባችንን ለከፋ አደጋ ለማጋለጥ ያለመ በጀግኖች የሰራዊቱ አመራሮች ላይ ያነጣጠሩ በእገዳና ከኃላፊነት የማንሳት ስም ግልጽ ብሔራዊ ክህደት ተፈጽሟል። ይሁን እንጂ ሰራዊቱ ይሁን አመራሩ በአንድ ግለሰብ ፈቃድ የሚታገድና የሚባረር ሳይሆን ለህዝባችን ብሔራዊ ጥቅምና ህልውና ግንባሩን የሚሰጥ ህዝባዊ የመኸተ ኃይል ነው። ይህንን ህዝባዊ ኃይል ማንም ግለሰብ እየተነሳ እንደ ፍላጎቱ እንዲታገል የሚያደርገው የሚያግደው ወይም የሚያባረረው አይደለም። ስለሆነም አራቱ የሰራዊት ከፍተኛ አመራሮች ለማገድና ለማባረር በትግራይ ጊዜያዊ አስተዳደር የቀድሞ ፕሬዝዳንት ተፈርሞ የተጻፈው ደብዳቤ ከኃላፊነት ውጭ የተደረገና ተፈጻሚነት የሌለው መሆኑ አሁንም በግልጽ ሊታወቅ ይገባል። ከስልጣን ውጭ የተጻፉ ደብዳቤዎች የያዙት ዓላማ ደግሞ እጅግ አደገኛ በመሆኑ በጽኑ የምንታገለው ይሆናል። ክልላዊ፣ ሀገራዊና ቀጠናዊ ሁኔታዎች እጅግ በተወሳሰቡበት በአሁኑ ወቅት ኃላፊነት በጎደለው መንገድ ሰራዊቱን ያለ አመራር በማስቀረት ህዝባችን ለከፋ የህልውና አደጋ ለማጋለጥ ያለመ ሆን ተብሎ የተፈጸመ አደገኛ ሴራ በመሆኑ ህዝቡና ሰራዊቱ ሊገነዘበው ይገባል። ህወሓትና የትግራይ ሰራዊት የፕሪቶሪያው የሰላም ስምምነትና የጊዜያዊ አስተዳደሩ ዋና ባለቤቶች ናቸው። ትግራይ ውስጥ የተጀመረው ህግና ስርዓት የማስከበር ስራ ደግሞ ጊዜያዊ አስተዳደሩና የፕሪቶሪያው የሰላም ስምምነት የሚያፈርስ ሳይሆን የተጀመረው የሰላም ስምምነት ትግበራ ይበልጥ የሚያጠናክር፣ የትግራይ ህገ መንግስታዊ ስርዓት የሚያስከብር፣ የህግ የበላይነትና ተጠያቂነት የሚያረጋግጥ፣ በትግራይ ዘላቂ ሰላምና ጸጥታ የሚያሰፍንና ብሔራዊ ጥቅሞቻችን ለማስጠበቅ የሚያስችል ነው። ይሁን እንጂ የክህደት ቡድኑ ኃላፊነት የጎደለው ስራውን አጠናክሮ በመቀጠል ህወሓትና የትግራይ ሰራዊትን ጥላሸት በመቀባትና በመወንጀል ትግራይ ውስጥ ከቁጥጥር ውጭ የሆነ ሁኔታ ሊያጋጥም እንደሚችል በመግለጽ እያደናገረ ሶስተኛ ወገን ወደ ትግራይ እንዲገባ በቀጥታና በተዘዋዋሪ መንገድ ጥሪ እያደረገ ነው። ከዚህ በመነሳት በእግድ ስም የተጻፉ ደብዳቤዎች ከስልጣን ውጭ የተደረጉ ተቀባይነትና ተፈጻሚነት የሌላቸው መሆናቸውን እየገለጽን ትግራይ ውስጥ ያጋጠሙ ችግሮች ለመፍታት የህወሓት ህዝቡንና የሰራዊቱ ውሳኔዎች መተግበር አማራጭ የሌለው መሆኑን እናሳውቃለን። በተጨማሪም ትግራይ ውስጥ በጸጥታ ኃይሉ የተጀመረው ህገ መንግስትና የህግ የበላይነትን የማስከበር ስራ የፕሪቶሪያው የሰላም ስምምነት የሚያከብር እንጂ የሚያፈርስ እንዳልሆነ እናረጋግጣለን። ሰራዊታችንና አመራሩ
እንደዚሁም ህወሓት የፕሪቶሪያ የሰላም ስምምነት እውን እንዲሆን ከባድ መስዋዕትነት የከፈሉና በአሁኑ ወቅትም ለተግባራዊነቱ በጽናት እየሰሩ ያሉ ጽኑ የሰላም ኃይሎች ናቸው። ህወሓት የትግራይ ህዝብና ሰራዊቱ ጊዜያዊ አስተዳደሩ የተሰጠው ተልዕኮ በብቃት እንዲወጣ የአመራር ማስተካከያ እንዲደረግ ጠየቁ እንጂ ጊዜያዊ አስተዳደሩ ይፍረስ አላሉም። ስለሆነም የክህደት ቡድኑ በቀጥታና በተዘዋዋሪ ሶስተኛ ወገን ትግራይ ውስጥ እጁን እንዲያስገባ የሚያደርገው ጥሪ ግልጽ ብሔራዊ ክህደትና የፕሪቶሪያውን የሰላም ስምምነት አደጋ ውስጥ የሚከት በመሆኑ በፍጹም ተቀባይነት የለውም። ስለሆነም የኢትዮጵያ መንግስትና የዓለም ማህበረሰብ የፕሪቶሪያ የሰላም ስምምነት በሙሉነትና በፍጥነት በመተግበር ወደ ዘላቂ ሰላምና መልሶ መቋቋም የሚወስድ መንገድ አዎንታዊ ድርሻውን እንዲወጡ ጥሪያችንን እያቀረብን መላው ህዝባችን ትግራይ ውስጥ ህገ መንግስታዊ ስርዓት ለማስከበር ተጠያቂነት ለማረጋገጥ ሰላምና ጸጥታ ለማስፈን የሚደረጉ ስራዎች እንደተለመደው ወሳኙን ድርሻ እንዲጫወት እናስታውሳለን። ክብርና ሞገስ ለተሰዉ ሰማዕታት። ህዝባዊ ወያነ ሓርነት ትግራይ መጋቢት 3 2017 ዓ.ም መቐለ